የዲደብሊው ዜና ጤና ይስጥልን። ዜና እናሰማለን። በቅድሚያም ርዕሶቹን። የኦባሳንጆ የሰሞኑ የመቀሌ ጉብኝት በበጎ እንደሚመለከተው የአሜሪካ ኤምባሲ ገለጸ። በሰሜን ኢትዮጵያ ያለውን ሁኔታ በትኩረትና በስጋት እየተመለከቱት መሆኑን የአፍሪካ ህብረት፣ የአውሮፓ ህብረትና ካናዳን ጨምሮ መቀመጫቸውን አዲስ አበባ ያደረጉ የምዕራባውያን ዲፕሎማቶች አስታወቁ። የታንዛኒያ ምክትል ፕሬዝዳንት ስልጣን ለቀቁ። አሜሪካ በኢራን ላይ አዲስ የጣለችው የኢኮኖሚ ማዕቀብ ምንም አይነት ግብ አያሳካም ሲሉ የኢራኑ ፕሬዝዳንት ተናገሩ። የአሜሪካ የስለላ ኃላፊ ከሩሲያ አቻቸው ጋር መወያየታቸው ተገለጸ። በጀርመን አንድ የፍራንክፈርት አውሮፕላን ጣቢያ ሰራተኛ በወባ ህይወቱ ማለፉ ተገለጸ። ዜና በዝርዝር። የኦባሳንጆን የመቀሌ ጉብኝት በበጎ እንደሚመለከተው የአሜሪካ ኤምባሲ ገለጸ። ጥቅምት 2015 ዓ.ም ግጭት የማቆም ስምምነትን ከሸመገሉት አደራዳሪዎች አንዱ የሆኑት የቀድሞው የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ መልእክተኛ የሆኑት ኦሉሴጉን ኦባሳንጆ በዚህ ሳምንት መጀመሪያ በመቀሌ ያደረጉትን ጉብኝት በበጎ እንደሚመለከተው በኢትዮጵያ የአሜሪካ ኤምባሲ ገልጿል። ኦባሳንጆ ህብረቱ የተሰጣቸውን ኃላፊነት በመወጣት የሚያከናውኑት ሚና እጅግ ወሳኝ ነው የሚለው ኤምባሲው ጥረቱን በአዎንታዊነት የተመለከተው ለ2 ዓመታት በዘለቀውና በፕሪቶሪያ ስምምነት የተቋጨው የሰሜን ኢትዮጵያ ጦርነት ጥሎት ያለፈው ችግር እንደገና ሊከሰት ይችላል የሚለውን ከፍተኛ ስጋት ይቀርፋል በሚል እምነት መሆኑን ጠቅሷል። የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ማድረግ የሁሉም መሪዎች ዓላማ መሆን አለበት ያለው መግለጫው ይህንን ለማሳካት በሁለቱም ወገኖች መግባባትና ድርድር ያስፈልጋል ብሏል። አንድ የዓለም አቀፍ ጉዳዮች ተንታኝ ግን ጥረቱ ሰላምን በማምጣት ረገድ ብዙ ተጽዕኖ ይኖረዋል ብለው አያምኑም። ኦባሳንጆ መቀሌ በነበሩበት ወቅትም የድሮን ጥቃት መፈጸሙን ስለሰማን በፌዴራል መንግስቱ በኩል ሁለቱንም በአንድነት የማስኬድ ዓላማ ተይዟል የሚል ግምገማ እንዲኖረኝ ነው የሚያደርገው። ይሄ ከሆነ ደግሞ ውጤቱ ላይ በጎ አስተዋጽኦ ይኖረዋል ብዬ አላምንም። ያም ሆኖ እኒሁ ተንታኝ እንደሚሉት ይህ መሰሉ እንቅስቃሴ አበረታች መሆኑን የአዲስ አበባው ዘጋቢያችን ሰለሞን ሙጬ ዘግቧል። ይህ በእንዲህ እንዳለ በሰሜን ኢትዮጵያ ያለውን ሁኔታ በትኩረትና በስጋት እየተመለከቱት መሆኑን የአፍሪካ ህብረት፣ የአውሮፓ ህብረትና ካናዳን ጨምሮ መቀመጫቸውን በአዲስ አበባ ያደረጉ የምዕራባውያን ዲፕሎማቶች አስታወቁ። ዲፕሎማቶቹ ዛሬ ባወጡት የጋራ መግለጫ በሰሜን ኢትዮጵያ ግጭት የማቆም ስምምነቶችን ገቢራዊ ለማድረግ ሁሉም ወገኖች በቅንነት እንዲንቀሳቀሱ ጠይቋል። ዲፕሎማቶቹ በጥሪያቸው የቀድሞ የናይጄሪያ ፕሬዝዳንትና በአፍሪካ ቀንድ የአፍሪካ ልዩ መልእክተኛ ኦሉሴጉን ኦባሳንጆ በቅርቡ በአዲስ አበባና መቀሌ መካከል የጀመሩትን አዲስ የንግግር ጥረት እንደሚያከብሩና እንደሚደግፉ አስታውቀዋል። ዲፕሎማቶቹ በተጨማሪም በድርቅና በከፍተኛ የሰብአዊ እርዳታ ፍላጎት ላይ በሚገኘው የትግራይ ክልል ውስጥ እንደገና ወታደራዊ ግጭት መከሰት በሰሜን ኢትዮጵያ ህዝብ ላይ አስከፊና አውዳሚ ችግር ሊያስከትል እንደሚችል አስጠንቅቀዋል። መቀመጫውን አዲስ አበባ ካደረጉት የአውሮፓ ህብረት ሀገራት መካከል ቤልጅየም፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ኔዘርላንድና ስፔን ይገኙበታል። በተጨማሪም የካናዳና ኖርዌይ እንዲሁም ዩናይትድ ኪንግደምም ጥሪውን ካቀረቡት ሀገራት መካከል ናቸው። የታንዛኒያ ምክትል ፕሬዝዳንት ስልጣን ለቀቁ። ሮይተርስ የዜና ምንጭ የመንግስት ቃል አቀባይን ጠቅሶ እንደዘገበው ምክትል ፕሬዝዳንቱ ስልጣናቸውን የለቀቁት ወደ ስልጣን ከመጡ ከአንድ ዓመት ባነሰ ጊዜ ውስጥ ሲሆን የሀገሪቱ ፕሬዝዳንት ሳሚያ ሱሉሁ ሐሰንም የስልጣን መልቀቂያውን ተቀብለዋል። ባለፈው ዓመት ዳር ወር ወደ ስልጣን የመጡት የ54 ዓመቱ አማኑኤል ጆን ኒቺምቢ መስከረም 4 ቀን ስራቸውን እንደሚለቁ ቃል አቀባዩ ማክሰኞ ዕለት በኤክስ ገጻቸው ገልጸዋል። ምክትል ፕሬዝዳንቱ የሚለቁበትን ምክንያት ግን አልገለጹም። ምክትል ፕሬዝዳንቱ ባለፈው ወር በአንድ የመብት ተሟጋች ቡድን አስተናጋጅነት በዳሬ ሰላም ከተማ በተካሄደ ዝግጅት ላይ ታንዛኒያን ለአዲስ ህገ መንግስት እንዲታገሉ መናገራቸው በፓርቲው አንዳንድ ሰዎችና በፕሬዝዳንቷ ጥርስ እንደተነከሰባቸው ዘገባው አመልክቷል። ኒቺምቤ ቀደም ሲል ፕሬዝዳንቷ አባል የሆኑበት የገዢው የቻማቻ ማፑንዲዚ ፓርቲ ዋና ጸሐፊ ነበሩ። የምክትል ፕሬዝዳንቱ መልቀቅ ተከትሎም ፕሬዝዳንቷ አዲስ ምክትል ለመምረጥ ህገ መንግስታዊ ሂደቶች ይከናወናሉ ሲሉ
አረጋግጠዋል። አሜሪካ በኢራን ላይ አዲስ የጣለችው የኢኮኖሚ ማዕቀብ ምንም አይነት ግብ አያሳካም ሲሉ የኢራኑ ፕሬዝዳንት መስዑድ ፔሽኪያን ተናገሩ። አጃንስ ፍራንስ ፕሬስ እንደዘገበው ፕሬዝዳንቱ ስለ አዲሱ ማዕቀብ መልስ በሰጡበት ወቅት እንደተናገሩት ሀገራቸው ከማዕቀቡ አንጻር በጥንካሬ ቆማለች። እንደ ዘገባው የአሜሪካው ግምጃ ቤት ሹም ስኮት ቤንሰንት በበኩላቸው በኢራን ላይ የኢኮኖሚ ማነቆ ለመፍጠር የተጣለው ማዕቀብ የማይቀበሉ ሀገራት ከባድ ዋጋ እንደሚያስከፍላቸው አስጠንቅቀዋል። የኢራን መሪዎች ከጎርጎሪያኑ 1979 አብዮት ጀምሮ ለበርካታ አስርተ ዓመታት ከባድ ማዕቀቦችን ሲቋቋሙ በመቆየታቸው የአሁኑን የአሜሪካ እርምጃ ውድቅ ለማድረጋቸው ምክንያት ሆኗል ሲል ዘገባው አመልክቷል። በሁለቱ ሀገራት መካከል ይደረጉ የነበሩ ውይይቶች በስልታዊው የሆርሙዝ ወሽመጥ ቁጥጥር ምክንያት መቋረጡ ይታወሳል። ኢራን በጎርጎሪያኑ የካቲት ወር ጦርነቱ ከተቀሰቀሰ ጀምሮ በወሽመጡ በሚያልፉ መርከቦች ላይ ክፍያ ለመጫን እየሞከረች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን በባህር ወሽመጡ ላይ ሙሉ ቁጥጥር እንዳላት ቢናገሩም የኢራን አብዮታዊ ዘብ ግን መተላለፊያው በቁጥጥራችን ነው ሲል አስተባብሏል። ኢራን ጥያቄዎቿ ካልተመለሱ በስተቀር በምንም አይነት ሁኔታ የባህር መተላለፊያው ክፍት እንደማይሆንና ያለ እርሷ ፈቃድ መርከቦች ማለፍ እንደማይችሉም አስታውቃለች። ይህ ዶቼ ቬለ ዲደብሊው ነው። የአሜሪካ ስለላ ኃላፊ ከሩሲያ አቻቸው ጋር መወያየታቸው ተገለጸ። ሮይተርስ እንደዘገበው የአሜሪካ የሲአይኤ ዳይሬክተር ጆን ራትክሊፍ ማክሰኞ ዕለት ሞስኮን በጎበኙበት ወቅት ከሩሲያ የስለላ ባለስልጣናት ጋር ተወያይተዋል። ነገር ግን ፕሬዝዳንት ቭላዲሚር ፑቲንን አላገኙም ሲሉ የክሬምሊን ቃል አቀባይ ዛሬ ተናግረዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች እንደተናገሩት ፑቲን የራትክሊፍን ውይይት ውጤት በተመለከተ ገለጻ ተደርጎላቸዋል። ነገር ግን ፔስኮቭ የተወያዩበትን ነገር ለመግለጽ ወይም ተጨማሪ ዝርዝር መረጃ ለመስጠት ፈቃደኛ አልሆኑም። Я вам только могу сказать, что имели место контакты по линии специальных служб. ልነግር የምችለው ነገር በስለላ አገልግሎቱ በኩል ግንኙነት መፈጠሩን ብቻ ነው። ከሩሲያው ፕሬዝዳንት ጋር ምንም አይነት ስብሰባ እንዳልተደረገ ልነግርህ እችላለሁ። እናም በዚህ ጉዳይ ላይ የምለው ይህንኑ ብቻ ነው። እርግጥ ነው ፕሬዝዳንት ፑቲን ስለ ሁሉም ነገር ወዲያውኑ ይነገራቸዋል። Президенту Путину докладывается обо всем незамедлительно. እንደዚህ ያሉ ከፍተኛ የአሜሪካ ባለስልጣናት ጉብኝቶች የአሜሪካ ሩሲያ ግንኙነትን ለማሻሻል ይረዱ ይችል ይሆን ተብለው የተጠየቁት ፔስኮቭ በደፈናው በሁለቱ ሀገራት የስለላ ኤጀንሲዎች መካከል ያለው ግንኙነት አዎንታዊ መሆኑን ተናግረዋል። በጀርመን አንድ የፍራንክፈርት አውሮፕላን ጣቢያ ሰራተኛ በወባ ሕይወቱ ማለፉ ተገለጸ። የጀርመኑ ዜና ወኪል ዲፒኤ እንደዘገበው በፍራንክፈርት አየር ማረፊያ በሚገኝ አንድ ሰራተኛ በወባ ከተያዘ በኋላ ሕይወቱ አልፏል። ከውጭ የሚመጡ ወባ ትንኞች ደግሞ ለበሽታው መንስኤ እንደሆነ ተነግሯል። ጥልቅ ሐዘናችን ለሟቹ ዘመዶች ነው ሲሉ የፍራንክፈርት አውሮፕላን ማረፊያ ቃል አቀባይ ገልጸዋል። ቃል አቀባዩ እንዳሉት በአሁኑ ወቅት በበሽታው የተያዙ 6 ሰራተኞች ተገኝተው የሕክምና ክትትል እየተደረገላቸው ነው። ትንኞቹም ተይዘው በቤተ ሙከራ ምርምር እየተደረገ መሆኑን አክለዋል። ሮበርት ኮህ የተባለው የጀርመን ጥናት ተቋም ከጎርጎሪያኑ ሐምሌ 4 እስከ ሐምሌ 6 ባለው ጊዜ ውስጥ በአውሮፕላን ማረፊያው 4 ሰራተኞች ላይ የወባ በሽታ መከሰቱን አረጋግጧል። በሽታው በአውሮፕላን ከሌላ ቦታ በመጣች ትንኝ እንደተላለፈም ይታመናል። የጥናት ተቋሙ እንዳመለከተው እንዲህ አይነቱ በጣም ያልተለመደ በሽታ በአውሮፕላን ወይም በሻንጣ ውስጥ በሚመጡ የወባ ትንኞች በአውሮፕላን ማረፊያው ወይም በአካባቢው ይከሰታል። እንዲህ አይነቱ ጉዳይ በጎርጎሪያኑ 2023 ዓ.ም በዚሁ አየር ማረፊያ መታየቱንም ተቋሙ አመልክቷል። ይህ ዶቼ ቬለ ዲደብሊው ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን ላስታውሳችሁ። የኦባሳንጆን የሰሞኑን የመቀሌ ጉብኝት በበጎ እንደሚመለከተው የአሜሪካ ኤምባሲ ገለጸ። በሰሜን ኢትዮጵያ ያለውን ሁኔታ በትኩረትና በስጋት እየተመለከቱት መሆኑን የአፍሪካ ህብረት፣ የአውሮፓ ህብረትና ካናዳን ጨምሮ መቀመጫቸውን አዲስ አበባ ያደረጉ የምዕራባውያን ዲፕሎማቶች አስታወቁ። የታንዛኒያ ምክትል ፕሬዝዳንት ስልጣን ለቀቁ።
አሜሪካ በኢራን ላይ አዲስ የጣለችው የኢኮኖሚ ማዕቀብ ምንም አይነት ግብ አያሳካም ሲሉ የኢራኑ ፕሬዝዳንት ተናገሩ። የአሜሪካ የስለላ ኃላፊ ከሩሲያዎቻቸው ጋር መወያየታቸው ተገለጸ። በጀርመን አንድ የፍራንክፈርት አውሮፕላን ጣቢያ ሰራተኛ በወባ ሕይወቱ ማለፉ ተገለጸ። ዜናው አበቃ።